ሰላም የሀገሬ ልጆች እንደምናችሁ። ዛሬ ጉልባን ልሰራ ነው። ጉልባን ለመስራት የሚያስፈልገን እንደዚህ አይነት የባቄላ ክክና የተከካ ባቄላ ማለት ነው። ስንዴ ነው የሚያስፈልገን። ስንዴ ነጩም ስንዴ ቀዩም ስንዴ ይሆናል። ማንኛውም አይነት ስንዴ ይሆናል። እኔ የገዛሁት እንደዚህ አይነት ከለር ያለውን ስንዴ ነው እና እንደዚህ አይነት ባቄላ ያስፈልገናል። አሁን ባቄላው ይለቀማል፣ ይታጠባል። ስንዴውም ይለቀማል፣ ይታጠባል። እስከዛ ድረስ ውሃ ጥዳለሁኝ። እዚህ ጋር ውሃ ጥጃለሁ። ስንዴውን ከለቀምኩ በኋላ እንደዚህ በደንብ አጥበዋለሁኝ። በደንብ መታጠብ አለበት፣ ምክንያቱም አቧራ ይኖረዋል። ንፍሮንም ስንቀቅለው አይበላሽብንም። ውሃው በደንብ መፍላት አለበት። በቀዝቃዛ ውሃ አይቀቀልም እና ውሃው ሲፈላ በመጀመሪያ ስንዴውን ጨምራለሁ። የታጠበውን ስንዴ አጠንፍፌዋለሁኝ። የታጠበውን ስንዴ ጨምራለሁኝ እንደዚህ ማለት ነው። ስንዴው እስከሚበስል ድረስ እንጠብቃለን። ስንዴው ሙክክ ብሎ መብሰል ስላለበት እንከድነዋለን። ግጥም አድርገን እንከድነዋለን በደንብ ሙክክ ብሎ እንዲበስልልን። ስንዴው እስከሚበስል ድረስ ባቄላውን አጥበን በደንብ ለቅመን እናጥበዋለን። ያው ሲታጠብ የሆነ የሚወጣው ነገር አለ፣ ዱቄት የሚመስል ነገር። ባሻነ ቁጥር እንደዚህ አይነት ቆሻሻ ይወጣዋልና በደንብ ማጠብ አለብን ባቄላውን ማለት ነው። በደንብ እየዘፈዘፈን እናጥበዋለን። ስንዴው እየበሰለ ነው። አሁን ስንዴው በስሏል። ስንዴው በስሏል እንደምታዩት። ስንዴው መብሰል ያለበት ያው ባቄላው ሲጨመር እንዲጣበቅ ነው፣ እንዲጣበቅ ስለሚፈለግ ነው። አሁን ስንዴው በስሏል፣ ምንም አይልም። ባቄላ የምጨምርበት ሰዓት ደርሷል። ይኸውላችሁ እንደዚህ ነው። በደንብ እብጥ ይላል፣ ያብጣል። ስንዴ ሲበስል እንደዚህ ያብጣል። ከዛ ባቄላውን ስንጨምር ከስንዴው ጋር እየተጣበቀ ይበስላል ማለት ነው። አሁን ባቄላ ጨምራለሁኝ። ባቄላ ከጨመርን በኋላ ውሃ ስለማንጨምር እንዳይቦካብን ውሃችንን ማስተካከል አለብን፣ ምን ያህል ባቄላ እንደምንጠቀም። እኔ እኩል በኩል ነው ያደረኩት። እኩል ስንዴ እኩል ባቄላ ነው ያደረኩት እና አሁን ባቄላ ጨምራለሁ። በደንብ ነው ያጠብኩት ባቄላውን። እንደዚህ አድርገን እንቀላቅለዋለን። መቀላቀል አለበት በደንብ ቀላቅለን ነው ክድን የምናደርገው። እኔ ውሃ አላበዛሁኝም። ውሃ አለው፣ በቂ ውሃ ነው ያለው። ምክንያቱም ባቄላው አሁኑኑ ነው ሙክክ የሚለው ከስንዴው ጋራ ስለሚጠባበቅ። ውሃ ካናት አንጨምርም። ይኸው እንደምታዩት ምጥጥ ብሏል። ውሃውን መጠጥ አድርጓል። ባቄላውን በስሏል፣ ስንዴውን በስሏል። አሁን ቀዝቀዝ እስከሚል ድረስ ቆይተን እናማስለዋለን። ይኸው እንደምታዩት አሁን ውሃውን መጠጥ አድርጓል። ቆንጆ ሆኖ ነው የበሰለው። ጨው አንጨምርም። ጉልባን ስንቀቅል ጨው አይጨመርም። ምጥጥ ካለ በኋላ ማስለን እናወጣዋለን። ጉልባን እንደዚህ ሆኖ ቀዝቅዟል። ጉልባን ሲቀዘቅዝ ነው የሚያምረው። በጣምም ሳይቦካ በጣምም እንትን ሳይል ፍርፍር ያለ ጉልባን እንደዚህ እያነሳን በእጃችን እንገልጣለን። በልጅነታችንም እንበላ ነበር እንደዚህ እና ይሄንን ይመስላል የዛሬው ጉልባን። እንዴት እንደሚያምር ይሄው እንደምታዩት እንደዚህ ሆኗል። እስቲ ቀመስ። ጉልባን ጨው አይጨመርበትም። በጣም ይጣፍጣል። በጣም ይጣፍጣል። እንደዚህ አድርገን አቅርበን ነው የምንበላው። ቅዝቅዝ ሲል እንደዚህ በጣም ይጣፍጣል። ሲያድርማ በጣም ነው የሚጣፍጠው። እዛ በቃ አቅርበን መብላት ነው። አቅርበን መብላት ነው። እንደዚህ በልጅነታችን እንደዚህ ነበረ። እያነሳን ኮረቱን እንደዚህ እያነሳን እንገምጣለን። እሱ ሲደርሰንና ሲሰጠን ደስ ይለን ነበር። እንደዚህ ሲሰጠን ድብልል ያለውን መርጠን እየተጣላን እንበላ ነበረ። እኔ አልረሳውም። እኔ ይኸው እንደዚህ አዘጋጅቻለሁኝ።
ስንዴውን ባቄላውን እኩል ነው ያደረኩት እኔ። እኩል አድርጉት። እኩል ሲሆን ቆንጆ ነው የሚሆነው። ምንም አንዱ በስቶ አንዱ አያንስም ማለት ነው። እና እንደዚህ አድርገን እንቀቅላለን። አይቦካም። ውሃውን ካመጣጠን ነው ምንም አይልም። ጨው አይገባም፣ ሚጥሚጣ አይገባም፣ በርበሬ አይደረግም። ትርጉም አለው የማይደረግበት ምክንያት። ይሄ እንግዲህ ለጸሎተ ሐሙስ ወይም ደግሞ ለስቅለት ንፍሮ ተብሎ የሚዘጋጅ ምግብ ነው። ንፍሮ ነው እና እንደዚህ አድርጋችሁ አዘጋጅታችሁ ተጠቀሙ፣ ሞክሩት። በጣም ይጣፍጣል። ስንዴውንና ባቄላውን እኩል በኩል አድርጋችሁ ቀቅሉት እና ሲቀዘቅዝ ነው እንደዚህ የሚበላው። እኔ በጣም የምወደው ነው። ቆንጆ ነው የሆነው። እንደዚህ አድርጋችሁ አዘጋጁ። ስለተከታተላችሁኝ አመሰግናለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ።